መልካም ልደት ላንቺ መልካም ልደት መልካም ልደት መልካም ልደት ላንቺ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ቱ ዩ። ከምንም በላይ እውነቴን ነው የምነግራችሁ በጣም 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 ብዙ የግሬስ ፋሚሊዎች ደስ ብሏቸዋል ብዬ አስባለሁ። እንደዚህ ደስተኛ ሆና እየሳቀች እንደዚህ ደስተኛ ሆና ፍልቅልቅ እያለች ልደቷን ስታከብር ስላየናት በጣም 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 ደስ ብሎናል። እኔ መልእክቴን ላስተላልፍ። ሩታዬ እንኳን ተወለድሽ፣ ሃፒ በርዝዴይ። ቀሪው ዘመንሽ ቀሪው ጊዜሽ እንግዲህ እስከ ዛሬ ድረስ ተቃጥለሽ እንደመጣሹ ሳይሆን መልካም ሆኖልሽ ፈጣሪ ልቦና ሰጥቶት ባልሽን ደግሞ ወደ ልቡ መለስ አድርጎት በቃ መልካም ደስ የሚል አሪፍ ነገር ብቻ የምታይበት ዓመት እንዲሆንልሽ መልካም መልካም ምኞቴ ነው። ስኬትሽ ላይ ደርሰሽ ደግሞ በደንብ ከዚህ በላይ ከፍ ብለሽ ጠላቶች ምቀኞቻችንን በደንብ የምናቃጥልበት ዓመት እንዲሆንልን የጨረቃ ፋሚሊዎችን በዚህ ሀሳብ ትስማማላችሁ ብዬ አስባለሁ። የምትስማሙ ብቻ የተለመደችው ቦታችን ላይክ ጋር እንገናኝ። ስሜታችሁን በኮሜንት ላይ ጻፉልኝ። የሁላችሁንም ሜንሽን ስለምትደረግ ታየዋለች፣ ታነበዋለች። ለምንድን ያስመታሽው? ተመልከቱ። ለምንድን ያስመታሽው? እኔ አላስመታሁትም። አብርሃም እኔ በጣም ይገርመኛል። አብርሃም እውነቴን ነው የምነግራችሁ ከጀርባው የተደረገበት ያለው ነገር እንደ ወንድ ልጅ እንደ አንድ ፕሮቴክተር ነኝ የሆነ ባለኝ ብሎ ነው እንግዲህ ቀለበት አስሮ ሙሽራ ሆኖ ሙሽሪትን ይዞ ከዛም በላይ አባት ለመሆን እበቃለሁ ብሎ ልጅ የወለደው እዛ ሚስቱ ያችን የመሰለች ጀግና ሴት ብቻዋን ልደቷን ታከብራለች። እሱ እዚህ የራሱን እዛ እያሳረረ እዚህ የሰው ያማስላል። እንደው በዛሬ ቀን በዚህ ዕለት አብርሃም እዚህ ነው መገኘት የነበረብህ ወይስ ሚስትህ ጋር ከጎንሽ ነኝ እንኳን ተወለድሽልኝ ዛሬ አንቺ ሚስቴ የልጄ እናት ወደ ምድር የመጣሽበት ቀን ነው ብለህ ከጎኗ መሆን የነበረብህ ማን ጋር ነው? ቆይ ከሁሉም በፊት በዛሬዋ በዚች ቀን የምንወዳት ጀግናዋ እህታችን ሩታዬ የተወለደችበት ቀን ነውና እንኳን ተወለድሽ ሃፒ በርዝዴይ እያለን በኮሜንት ላይ ሁላችንም መልካም ምኞታችንን እየተመኘንላት ይህንን ቪዲዮ እንጀምር። በመቀጠል ወንድማችን አብርሃም ሁል ጊዜም እንደሚያደርገው ከስህተቱ ሳይማር የራሱ እያረረ የሰው ሲያማስል የምናይበትን ቪዲዮ አብረን እንጀምር። ያው እየመጣች ነው። እንደውም መጣች። በደንብ ተመልከት። ከዚህ በኋላ ሰላም ናችሁ? ደህና ነሽ? እግዚአብሔር ይመስገን። ቆይ እኔ ከምንም መጀመሪያ ሄርሜላ በራሷ እንደ ሰውነቷ የምታደንቋት የምትወዷትን ሰዎች አከብራለሁ። ነገር ግን በሰው ትዳር፣ በሰው ቤተሰብ፣ በሰው ፍቅር መሃል ጥልቅ ብሎ በዚህ ደረጃ እሙጥኝ አለቅም ከዚህ በኋላ ወይ ፍንክች የምትለውን ነገር በጣም ነገ ከነገ ወዲያ ዋጋ እንደሚያስከፍላት እያወቅኩ በጣም እያሳዘነችኝ ነው። በነገራችን ላይ የማያት በተለይ አንዳንድ ሴት ሆናችሁ እሷን በርቺ፣ ወደፊት ግፊበት፣ አይዞሽ የምትሏት ሴቶች በጣም ትገርሙኛላችሁ። የእውነቴን ነው የምነግራችሁ። ወዴት እየወሰዳችሁ? ሴት ልጅ በዕድሜዋ መቀለድ የለባትም። ሴት ልጅ በጊዜዋ መቀለድ የለባትም። የሚሆናትን አይታ ትክክለኛ የህይወት አጋር ስታገኝ ነው ወደዛ ሄዳ ማረፍ ያለባት እንጂ እንደ አብርሃም አይነት እንደው የገዛ ሚስቱ ላይ እያደረገ ያለውን ነገር እያየች እንኳን ታይ እንጂ ሩታ ላይ እያደረገ ያለውን ነገር ሳታይ እንዴት ነው ይሄንን ልጅ ለፍቅር፣ ለህይወት፣ ለትዳር፣ ለአጋርነት እምትመርጩ ብላችሁ እንደመምከር ሄርሜላዬ የኔ አቃጣይ፣ የኔ ጎበስ፣ የኔ ጀግና ሴት ምናምን የምትሏት ሴቶች በጣም አዝናለሁ። በጣም ትገርሙኛላችሁ። እኔ በውስጥም በጣም ብዙ ነገር ጽፌላታለሁ። እንዲህም በጣም ብዙ ትልልቅ ህይወት ያያችሁ ሰዎች እየመከራችኋት እያየው ስለሆነ እኔ በዚህ ጉዳይ ላይ ብዙ መሄድ አልፈልግም። ግን ሄርሜላ በጣም አስተውይ፣
በጣም አስተዊ። ወዴት እየሄድሽ ህይወትሽ ወዴት እየሄደ እንደሆነ ብታይና ብትመሪ በጣም ጥሩ ነው ብዬ አስባለሁ። እስቲ መልእክታችሁን በኮሜንት ላይ አስቀምጡላት። ተመልከቱ። ለምንድን ነው ልጁን የምታስመችው? አንቺ ማነሽ? ፈረንጅ ይቆጭሃል። ሴት ነሽ ብለን ዝም ብንልሽ አበዛሹ። ቆይ እኔ እዚህ ጋር አንድ ነገር መናገር እፈልጋለሁ። በመጀመሪያ ሰው እንደ ሰውነቱ መከበር አለበት። በተለይ ደግሞ እች ልጅ ሴት ናት። ስለዚህ ሴት ልጅ በዚህ ደረጃ እንደዚህ ስትሆን ልክ ነው ብዬ አላስብም። ምንም ነገር ታድርግ፣ በጣም ብዙ እኛን የሚያናድድ እኛን የሚያቃጥል የማይሰራ ስራ በትዳር መሃል ገብታ ብዙ ነገር ልታበላሽ ትችላለች። ግን እንደ ሴትነቷ ፈረንጁ ቢኒም ደግሞ አንተ ባለህበት እያየክ እንደዚህ መደረግ አለባት ብዬ አላስብም። ምክንያቱም አውቃለሁ ተንኮለኛ ናት። የማትሰራው የማትገባበት የማታደርገው ነገር የለም። ግን በዚህ ደረጃ ሴት ልጅ እንደዚህ መደረግ አለባት ብዬ አላስብም። በጣም ብዙ የቻናሌ ተመልካቾች ደግሞ ሴቶች ናችሁ። በዚህ ጉዳይ ላይ እናንተም ሀሳብ ይኖራችኋል ብዬ አስባለሁ። አውቃለሁ ይሄንን ልጅ እንግዲህ ልታስመታው ልታስደበድበው ሰው ቀጥራ ምናምን ነው እንግዲህ ያሉት። ግን እንደዛም ቢሆን በዚህ ደረጃ ሴት ልጅ መከበር አለባት። ሴት ልጅ ብቻ ሳትሆን ሰው የሰው ፍጡሩ እንደ ሰው መከበር አለበት። ግን በዚህ ደረጃ ፀጉር አንጠልጥሎ ምናምን እንትን ለማድረግ መሞከር በጣም ትክክል ያልሆነና ያልተገባ ስራ ነው ብዬ አስባለሁ። ከዛ በኋላ ደግሞ ወንድማችን አበጋዝ ጥብቅና ሊቆም መጥቷል። ሚስቱ የት ነች? እዛ ልደቷን እያከበረች። እስቲ አንዴ ሩታዬን እስቲ አይተናት እንመለስ። ታዲያ በዚህ በደስታ ቀኗ በዚህ ከጎኗ መሆን በሚገባበት በዛሬው ዕለት ጠበቃው አብርሃም የት ነው ያለው? የራሱ እዛ እያረረ ይኸው። ለምንድን ያስመታሽው? ተመልከቱ። ለምንድን ያስመታሽው? እኔ አላስመታሁትም። አብርሃም እኔ በጣም ይገርመኛል። አብርሃም እውነቴን ነው የምነግራችሁ። ከጀርባው የተደረገበት ያለው ነገር እንደ ወንድ ልጅ እንደ አንድ ፕሮቴክተር ነኝ የሆነ ባለኝ ብሎ ነው እንግዲህ ቀለበት አስሮ ሙሽራ ሆኖ ሙሽሪትን ይዞ ከዛም በላይ አባት ለመሆን እበቃለሁ ብሎ ልጅ የወለደው። እዛ ሚስቱ ያችን የመሰለች ጀግና ሴት ብቻዋን ልደቷን ታከብራለች። እሱ እዚህ የራሱን እዛ እያሳረረ እዚህ የሰው ያማስላል። እንደው በዛሬ ቀን በዚህ ዕለት አብርሃም እዚህ ነው መገኘት የነበረብህ ወይስ ሚስትህ ጋር ከጎንሽ ነኝ እንኳን ተወለድሽልኝ ዛሬ አንቺ ሚስቴ የልጄ እናት ወደ ምድር የመጣሽበት ቀን ነው ብለህ ከጎኗ መሆን የነበረብህ ማን ጋር ነው? እኔ በጣም ስለ አብርሃም ስናገር በጣም እናደዳለሁ። ብዙዎቻችሁ በተደጋጋሚ ታዩኛላችሁ። ትንሽ ስሜታዊ ይሆናለሁ ስለ አብርሃም ሳወራ ማለት ነው። ነገር ግን እንደዛም እያናደደኝም ቢሆን ግን አሁንም ድረስ እሱን ከመምከር ወደኋላ አልልም። አሁንም አልረፈደም። አሁንም ሚስትህ ከዙሪያክ ዞር አላለችም፣ ወይም ሌላ ሰው ጋር ወይም ደግሞ ሌላ ሰው መጥቶ አልወሰደብህም። ተጠቀምበት ይህን እድል። ከጎንክ ባለች ሰዓት ሩታዬን እንደሆነ አንድ ነገር ልንገራችሁ፣ የግሬስ ፋሚሊዎች በደንብ አድርጋችሁ እንድታውቁ የምፈልገው ነገር ሰው አታ ወይም ደግሞ ሰው ጠፍቶ አይደለም። ከዛሬ ነገ ልጁ ሞኝነት ወይም ጅልነት ስላለበት ሊመለስ ይችላል በሚል ነው ተስፋ እያረገች እየቆየች ያለችው እንጂ እንዴ እናንተ ብዙ ነገር የምታውቁ ሰዎች ናችሁ። እኔ ብዙ ነገር አልነግራችሁም። ግን አብርሃም አሁንም መለስ በል። ሄርሜላ ጋር በሰፊው መጥቻለሁ፣ በሰፊው አውሮቻለሁ ስለ ሄርሜላ። ነገር ግን አብርሃም እየሄድክበት ያለው መንገድ በጣም የተሳሳተ ትክክል ያልሆነ፣ በዚህ ሰዓት ማማሰል ያለብህ የራስህን ቤት ነው እንጂ የዚችን የማትረባ ልጅ አይደለም። እኔ እውነቴን ነው። ሄርሜላ በጣም በብዙ ምክር አልፋ ልትሰማ ስላልቻለች ነው በዚህ ደረጃ በዚህ ቃል እያወራሁኝ ያለሁት። በጣም ብዙ ብለናታል ሄርሜላን፣ በጣም ብዙ መክረናታል። በጣም ብዙ ታይ ያላት ነገሮች አሉ። ግን ልታርፍ ልታቆም አልቻለችም።
በዚህ ጉዳይ ላይ በጣም ብዙዎቻችሁ የምትሉት ነገር አለ። በኮሜንት ላይ ጻፉልኝ። እንግዲህ ብቻዋን የጠራት ልትመታት ነው። አንተ አዳምጡ። አብርሃም ጸጉር ይነጨኝ። አብርሃም ወራዳ አይደለም ሴት ልጅ አይመጣም። ቆይ እኔ አሁን ያልገባኝ ነገር ምን እንደሆነ ታውቃላችሁ? አብርሃም ራሱ እዚህ ቦታ ምን ይሰራል? አብርሃም በዚህ ሰዓት እዚህ ቦታ ላይ ምን ትሰራለህ? በዚህ ሰዓት መገኘት የነበረብህ እዚህ ቦታ ነው። እኔ እንዴት እንደመናገር እንዳለብኝ እንዴት ማስረዳት እንዳለብኝ አላውቅም። ሁለቱን ተዋቸው እሺ፣ ስለ ሁለቱ ማውራት እንተው እና ቢኒያም ፈረንጁ ይህንን ልጅ ስሙን አላውቀውም። በዚህ ደረጃ አንድ ሴትን ለብቻ ጠርቶ እንደዚህ ለማድረግ መሞከር በህግ ደረጃ እናንተን ሊያስጠይቃችሁ እንደሚችል ታውቃላችሁ። ከዚህ ደረጃ ብታስቡበት በጣም በጣም ጥሩ ነው ብዬ አስባለሁኝ። እንደኔ ማለት ነው። እንደ ምክር እንደ ወንድማዊ ምክር ሊያስጠይቃችሁ ይችላል። በህግም አለ አይደል ነገሮችን ሊያወሳስብባችሁ ይችላል። ምክንያቱም ልጅቷ አመጣጧ አካሄዷም ተመልከቷት። እንደዚህ እነሱ እየተናነቁ ባሉበት ሰዓት እየሳቀች ነው እንደምትመለከቷት። እንግዲህ ይኸው ፖዝ ያደረኩት ራሱ ደራይት ታይም ላይ ነው። የሚገርማችሁ እንደዚህ ሆነው እነሱ ሲታገሉ እሷ እየሳቀች ነው። ስለዚህ እናንተ የማይሆን ሪስክ ባትወስዱ በጣም ጥሩ ነው ብዬ አስባለሁ። እና ደግሞ በዛው ልክ ለሰው ልጅ መሰጠት ያለበት ሪስፔክትና ክብር መሰጠት አለበት ብዬ ከሚያስቡት ወገን ነኝ። እናንተ ውድ ተመልካቾቼስ ምን ትላላችሁ በዚህ ጉዳይ? ሀሳባችሁን በኮሜንት ላይ ጻፉ። ተመልከቷት። ሶስታችሁ ለኔ ላይ አቀማያችሁ ሴሊ ላይ እጅ ያነሳል። ልብ የለውም። ቆይ እኔ አሁን በጣም የሚያስፈራኝ እያዋት እንዴት እየሆነችበት እንዳለ። ነገ ከነገ ወዲያ ደግሞ ከሩታ ጋር እንዴት ሆነው እንደሚመጡ ሩታ ይሄንን ቪዲዮ ስታይ ምን እንደሚሰማትና ምን እየተሰማት እንደሆነ ሳስብ በጣም ነው የምናደደው። በቃ የሆነ ድሮም በጣም ታሳዝነኛለች። አቃለው ጀግና ሴት እንደሆነች አቃለው፣ ታጥቦ ጭቃ የሆነ ልጅ እንደሆነ እንደምታውቅ አቃለው። ግን እንደዚህ ስትለጣጠፍበት ስታይ ምን እንደምትል በዛሬ በልደቷ ቀን ማሰብ አልችልም። እውነቴን ነው ማሰብ አልችልም። ሩታ እኔ ጽናቱን ይስጥሽ። ነገ ከነገ ወዲያ ደግሞ ምን ተፈጥሮ እንደምትመጡ አላውቅም። እውነቴን ነው የምነግራችሁ አላውቅም። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ፈጣሪ በመሃላቸው ይግባ ነው የምለው። ለሁለቱም ለሄርሜላም ለአብርሃምም ልብ ይስጣቸው። ሩታንም እንግዲህ ትዕግስቱን አንዴ ሰጥቷታል። ከዚህ በኋላም እንግዲህ ልቧን እንዲያጠነክረው ጀግና ሴት ናት። ግን ከዚህም በላይ እንግዲህ እንዲያጠነክራት ለፈጣሪ ሁላችሁም ጸሎት አድርጉላት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቤቱ እንግዲህ እንደምታውቁት የግሬስ ፋሚሊ ቪዲዮ ከተለቀቀበት ትንሽ ቆይቷል። ስለዚህ ላይካችሁ በጣም በጣም ያስፈልጋል። ሁላችሁም ላይክ አድርጉ። ኮሜንት ላይ መልካም ምኞታችሁን ለሩታዬ መግለጻችሁን እንኳን ተወለድሽ ማለታችሁን እንዳትረሱ። እናውም እዚህ ኮሜንት ላይ እየገባችሁ ደግሞ ሄርሜላ መምከር የምትፈልጉት ምክር ካለ፣ አብርሃምን መምከር የምትፈልጉት ምክር ካለ ሁለቱም ሜንሽን ስለሚደረጉ ያዩታል፣ ያነቡታል። ጻፉላቸው። አብራችሁኝ ስለነበራችሁ በድጋሚ ከልብ አመሰግናለሁ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ እሱን ንኩትና እዛኑ ዘጠብቃችኋለሁ። እዛ እንገናኝ። በድጋሚ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይመቻችሁ።